አብዛኛው ጊዜያችሁን በሶሻል ሚዲያ የምታጠፉን ለምን ፐርፐስ ነው? ለምን ዓላማ ነው? እስቲ በኮመንት ሴክሽን አስቀምጡ። ለኢንተርቴንመንት ለመዝናናት ነው? መኒ ሜክ ለማድረግ ነው? ኮሚኒኬት ለማድረግ ነው ከጓደኞቻችሁ? ኦር ፌመስ ለመሆን ነው? ፌም ለመሆን ነው? እስቲ የትኛው ላይ ነው ፎከስ የምታደርጉት? ያው እኔ ለወጣቶች አብዛኛው የሚመርጥላቸው ያው መኒ ሜክ ማድረግ ላይ ቢሰሩ አሪፍ ነው። ወጣት ከሆነ በቃ በአሁን ባለው እድሜ ላይ መኒ ሜክ ማድረግ አለበት። በራሱ ክሬቲቪቲ ታለንትን ተጠቅሞ መኒ ሜክ ማድረግ አለበት። ስለዚህ ለወደፊት ያው የተሻለ ኑሮ ደስተኛ ኑሮ ለመኖር ያ ያስፈልጋል። ለምን መሰላችሁ? ኢንተርቴንመንት አያስፈልግም እያልኳችሁ አይደለም። ኢንተርቴንመንት አያስፈልግም፣ ግን ስራ ከሰራም በኋላ ሞባይል ራሱ ኢንተርኔት የምንጠቀመው ሞባይል ካርድ ሞልተን ነው አይደለ? ከቴሌኮም የሚበላብን ብር አለ። ስለዚህ ሪተርን ኦን ኢንቨስትመንት ያስፈልገናል። ለዛ ራሱ ለምናወጣ ወጪ የምናገኘው ገቢ መኖር አለበት ማለት ነው። ስለዚህ ከሰራም በኋላ ነው መዝናናትም ያለብን ማለት ነው። ስለዚህ ይሄ ነገሮች አሉ። አንዳንድ ሰዎች ደግሞ ፌመስ ታዋቂ ለመሆን የሚሮጡ አሉ። አዋቂ ሳይሆኑ ታዋቂ ለመሆን የሚጋጋጡ አሉ። ያ አርቲፊሻል ነገር መቅረት አለበት። አሁን የሌላቸውን ነገር እንዳላቸው አድርጎ የሚያሳዩ መኪና ገዝቶ መኪና በባንክ ብድር የተያያዘ ግን ወጣቶችን ተስፋ የሚያስቆርጡ የሆነ አርቲፊሻል ኑሮ ማለት ነው። በሪያሊቲ ማይኖሩትን ውስጣቸው እየታመመ ግን ውጭ ላይ ሰዎች ሾው ለማድረግ ብቻ ሌሎችን ኢምፕሬስ ለማድረግ ብቻ እንትም የሚጋጋጡ አሉ። እንደዛ አይነትም ሪኮመንድ አላረግም። ስለዚህ የሶሻል ሚዲያ ዲስአድቫንቴጁ ምንድን ነው? በወጣቶች ላይ ያለው ዲስአድቫንቴጅ ምንድን ነው? ሚስ ኢንፎርሜሽን ነው። የተለያየ አሉባልታዎች ይሰራጫሉ። በቃ ያላሉበት ቦታ ያውሉናል። አንዳንድ ሰዎች በቃ ስም በማጥፋት እንትን በማድረግ ይሄ ሚስ ኢንፎርሜሽን የሚባል አለ። ሁለተኛው ዲስአድቫንቴጅ ደግሞ አዲክሽን ነው። እስቲ ቲክቶክ፣ ፌስቡክ ምናምን ዩቲዩብን ሳናይ በቀን ውስጥ እንውላለን። ያ በጣም አዲክት ነው። ካለሱ እንትን ማድረግ አንችልም። አይምሯችን ራሱ ቦርድ ይሆናል ማለት ነው። ስለዚህ አዲክሽን አዲክትድ መሆን አንዱ ትልቁ ቻሌንጅ ነው። ሌላኛው ደግሞ ሳይበር ቡሊንግ ምናምን ሰዎችን ማንቋሸሽ አይደለ? ፎቶችን ዝቅ አድርጎ ቤተሰቦቻቸውን መስደብ፣ እንደዚህ አይነት ነገር ዝቅ የሚያደርጉ እንትኖች አሉ ማለት ነው። እና ሳይበር ቡሊንግ ይባላል ማለት ነው። ስም ማጥፋት እንትኖች የተበራከቱ ናቸው። ሌላኛው ደግሞ ጀለሲ ነው። ምቀኝነት አለ ማለት ነው። የሆነ ሰው የተሻለ ቦታ ላይ ደርሰው ምናምን ሳይ እሱ ላይ መቅናት ቅናት፣ ያ ፖዘቲቭ ቅናት ጥሩ ነው፣ ግን ያን ሰው ለመሳብ አሁን ቲክቶክ ምናምን ሲሰሩ ሪፖርት አድርገው ማዘጋት፣ እንደዚህ አይነት ነገሮች ይሰራሉ። መልካም ስራ ላይ የሚሰሩ ሰዎች ላይ አድማ ይመታል።